ታደግሞ ወደ ኮሎኔል መኮንን ተስፋ አልፋለሁ። ጤና ይስጥልን ኮሎኔል። ጤና ይስጥልን ሽሎሞ፣ እንደምን ዋላችሁ? ሰላም ነህ ወይ? ሰላም ነን፣ ክብሩ ይስፋ። ሁሌም ፈቃደኛ በመሆንና የምታደርግልን ወታደራዊ ትንተና በጣም የሚያረካ ስለሆነ ዛሬም በእርግጠኝነት ጥሩ ትንተና ትሰጠናለህ ብዬ አስባለሁ። እስቲ ቀጥታ ዛሬ የምጀምርልህ ወደ አዛ ነው። አዛ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ በሚያቀኑበት ጊዜ በካቢኔያቸው የወሰኑት ውሳኔ ነበረና የዓለም አቀፍ ግብረ ኃይሉ ወይም ደግሞ ዓለም አቀፍ ኮንሲሉ በትራምፕ ፕሮፖዛል መሰረት ስራቸውን እንዲጀምሩ በካቢኔ አጽድቀው ሂደዋልና ያ ማለት ሐማስ የጦር መሳሪያ እንደያዘ ጦር መሳሪያውን ሳይፈታ ዓለም አቀፉ ማህበረሰብ ስራ ሊጀምር ነው ማለት ነው። እንደገና አዛ እንድትጠገል ሊደረግ ነው። እንደገና ተመልሳ እንድትቋቋም ሊደረግ ነው። በእርግጥ እስካሁን ድረስ የኛ ወታደሮች ሽብርተኞችን አዛ ውስጥም እየገቡ አጋጣሚና መረጃ ሲኖራቸው እየቀጠቀጧቸው ነው። ግን ይህ ውሳኔ ወታደራዊ ዘመቻው እንዲቋረጥና ስራውን እንዳይፈጽም ያደርገዋል። ሐማስ የጦርነት ሳይፋይታ እንዴት ነው? ምንድነው ነገሩ? ሲጀመር እንደምታየው ሐማስ በአሁኑ ሰዓትም ራሱን እያደራጀና የቀበራቸውን ሚሳይሎች እያወጣ እስከ ቴል አቪቭ የሚደርሱ ሚሳይሎች መከላከያ ኃይል በአዛ ያለ መከላከያ ኃይል እያገኘ ነው። እንደሚመስለኝ ከሆነ ይህ ተቋም አንደኛ ስራ የሚሆነው አዛን መልሶ መገንባት ነው። ሁለተኛ እኔ እስከማውቀው ድረስ ሐማስ ከባባድ መሳሪያዎችን ሳይሆን ቀላል መሳሪያዎችን በእጁ ይይዝና በተለይ ሐማስ ስጋት በእስራኤል የሚደገፉ አንዳንድ በአዛ ውስጥ የሚኖሩ ጎሳዎች ስላሉ እነሱ እንዳይጎዱትና ራሱን ለመጠበቅ ሲል ያቀረበው መሰበብ እንጂ በመሰረቱ አዛ የሚገኘው ሐማስ ትጥቁን መፍታት አለበት፣ ግዛቱን መተው አለበት። ሆኖም ግን እንደ መደራደሪያ ተብለው ከቀረቡት ከኤክስትሪም መስፈርቶች መካከል በተለየ ሁኔታ ሐማስ ትጥቄን አልፈታም፣ ትጥቄን ከፈታው እስራኤል ድጎማ የምትሰጣቸው ኃይሎች ራሴንና ግዛቴን ሊያጠፉኝ ወይም መጨረሻ ላይም እኔን የሚጎዱበት ሰዓት ስላለ አሳልፌ ወታደሮችንም ህዝቦችንም መስጠት የለብኝም የሚል አባባል አለው። ሌላው እንደምታውቀው ሐማስ በእስራኤል በኩል የሚገባው ቁሳቁስ ፍተሻ ሳይደረግለት ይግባ የሚለው ተቀባይነት የሌለው በዚህ ተቋምም ሙሉ በሙሉ ተቀባይነት የሌለው ነው። ግን እንደገና ለመደራደር የሞከረውና ትራምፕ 20 መስፈርቶች ላይ አስቀምጠውን አልቀበልም ብሎ እየተንገደገደ ይገኛል። እንደሚመስለኝ ግን ከሞላ ጎደል በአሁኑ ሰዓት እንደምታየው በአዛ በኩል ምን አይነት ስጋት የለም። መከላከያ የሚሰራቸው ስራዎች በአሁኑ ሰዓት በተለይ የቀበራቸውን መሳሪያዎች ማውደምና ማጥፋት ነው እንደ መደራደሪያ ብሎ ያቅረበው እንጂ ዞሮ ሐማስ ትጥቁን ፈትቶ ምናልባት ግን ትራምፕም ጠቀስ ያደረጉት አንዳንድ መሳሪያዎችን ራሱን ለመጠበቅ ሲባል ይፈቀድለት ይሆናል። ይህም በድርድር ስላለ ቀድሞ መወሰንና እንዴት ነው መደምደም ስለማይቻል ይህ ሁኔታ ብዙ ሂደት ያለው የሚገባው መሳሪያ መፈተሽ አለበት። የሚገባው እንዴት ነው ቤቶችና ህንጻዎች የሚገነቡበት በሙሉ መልሶ ሐማስ በዚህ በሚገቡ ብረታ ብረቶች መሳሪያ እንዳይሰራ ክትትል መደረግ አለበት። ለብዙ ዓመት የሚወስድ ነው ነገሩ ቢጀመርም ለብዙ ዓመት የሚወስድ ሆነ እስራኤል እንደምታውቀው በኢንተለጀንት በኩልም መቆጣጠር የምትችልበትና በካሜራም እያየች ነገሮች ለሌላ ድርጊት የሚውሉ ከሆነ ይሄን ነገር መቆጣጠር ትችላለች የሚል አቋም ነው ያለኝ። ይሄን ደግሞ በሂደት የምናየው ነው። ሽሎማ አሁን አንተ የምትለው በአጠቃላይ እዚህ አነጋገር ላይ እንደሰማሁት ከሆነ ሐማስ የተወሰነ የጦር መሳሪያ ያዞ ይቀራን ሁሉን አይፈታም ብለሃል። ግን የኛ መንግስት የሚጠይቀው ጥያቄ ግን እንደዛ አይደለም። ሙሉ በሙሉ ሐማስ የጦር መሳሪያውን መፍታት አለበት። ፒሩዝ አዛ ወይም ደግሞ አዛ ከጦር መሳሪያዎች ነፃ መሆን አለባት። የተደበቀውም ከመሬት በታች ያለውም ከመሬት በላይም ያለው ነውና እንዴት ሊሆን ይችላል? ሐማስ አንተ እንደምታስበው ከሆነ የጦር መሳሪያ ሙሉ በሙሉ ያስረክባን ብለህ ትገምታለህ? በግድ ካልሆነ በፈቃደኝነት እንግዲህ እንደምታየው ሐማስ እንደገና ያቀረበው ስምምነት ከ20 ነጥቦች መስፈርቶች በተለየ ሁኔታ
ራሱን ለመጠበቅ ሲል ያቀረበው ሁኔታ አለ። ይሄን እንዳልኩ ነው አስቀድሞ ትንቢት ማድረግ አይቻልም። ይህ ተቋም ስራውን ከሰራና በተለይ ሚሳኤሎች ዘግዛጊ ሚሳኤሎች ርቀት ያላቸው ቴልአቪቭን ከዛም በላይ የሚደርሱ ሚሳኤሎችን ከተቀበለና በተለይ የሐማስ ስጋት በሐማስ በኩል የቀረበው ስጋት እስራኤል የምታደራጃቸው አንዳንድ ጎሳዎች አሉ። እነሱ ምናልባት ወታደሮችን ይገሉብኛል፣ ራስን መቆጣጠር አለብኝ የሚል ሰበብ አቅርቧል። ያ ደግሞ በድርድር ላይ እስከሆነ ድረስ አስቀድሞ መተንበይ አይቻልም። የእስራኤል አቋም ግን ግልጽ ነው። ሐማስ ትጥቁን መፍታት አለበት። ሐማስ ግዛቱን መተው አለበት። መልሶ የሚገቡ ቁሳቁሶች በሙሉ ተመርምረው ተፈትሸው እንዲገቡ ይሄን ካቢኔው ወስኗል። እንደሚመስለኝ ሐማስ ያቀረበው በአሁኑ ሰዓት የአሜሪካን ድክመት አይቶ የሐማስን በተለይ በኢራን የሚሆነውን በማየት እንደምታየው ትራምፕ በድርድር የሚያምኑ ስለሆኑ ለሳቸው ተቋም ለሳቸው ከፍተኛ ባለስልጣናት ያቀረቡት እንጂ ይሄን ድርጊት እስራኤል ትቀበለዋለች የሚል አቋም የለኝም። ይሄን ደግሞ እንግዲህ በሂደት የምናየው ነው ማለት ነው። ኦኬ እስቲ እንግዲህ በእርግጥ ቆይተን የምናየው ነው። በእርግጥ ለጊዜው ሐማስ አዛው ነው ምንም አይነት ፍርሃትና ስጋት እንደማያመጣ የተረዳን ነው። ከዛ ወደ ይሁዳና ሰማሪያ ልውሰድህ ኮሎኔል መኮንን። እዛ ይሁዲዎችስ ምን እያደረጉ ነው? አረቦችስ ምን እያደረጉ ነው? መከላከያስ ምን እየሰራ ነው? ስራ አልበኝነትና በቃ ኬኦስ ሆኗል ማለት ይቻላል ወይስ በቁጥጥር ላይ ነው ያለው? እንዴት ታየዋለህ? በይሁዳና ሰማሪያ ያለውን ችግርስ? ይኸውልህ እንደምታውቀው እንዴት ነው የኦስሎ ስምምነት ከዛሬ 5 ዓመት የተፈጸመው ብዙ መስፈርቶችን ያካተተ ነበር። አንደኛ በዛ በኩል የሚኖሩ ፈለስቲናዮች ፍቃድ ተሰጥቷቸው ወደ ሀገር ገብተው ስራ ሰርተው ልጆቻቸውን ቤተሰቦቻቸውን የሕክምና አገልግሎትና ራሳቸውን ተጠቅመው እንዲኖሩ የሚል ነበር። ሌላው በዛ በኩል ቦታው ከ3 እና ከ4 የተከፋፈለ ነው። አንደኛ ኤ የምንለው በፈለስቲኖች ግዛት የሚኖር፣ ቢ የምንለው የኛ ወታደሮች ገብተው መመርመርና አንዳንድ ነገሮችን መፈተሽ የሚችሉበት፣ ሲ የምንለው ቦታ ደግሞ እስራኤሎች የሚኖሩበት፣ እስራኤሎች በነጻ የሚንቀሳቀሱበት ውስብስብ ያለ ቦታ ነው። በተለይ ይሁዳ በሸሞን እንደምታውቀው። ሆኖም ግን በአሁኑ ሰዓት በተለይ በዚህ ከጥቅምት 7 በኋላ አንደኛ የኛ ይሁዳውያን እንግዲህ እነዚህን ሰፈሮች አቋቋማቸው እንደምታውቀው የተለያዩ መንግስታት ናቸው። በተለይ የነራቢንና የሲሞን ፔረስ እንዲሁም ሌሎችም አንዳንድ ሰፈሮች እንዲቋቋሙ ፈቅዶ ነበር። በዚህ 2 ዓመት ግን በተለየ ሁኔታ አንዳንድ ቦታዎች ብዛት ያላቸው ቦታዎች ተቋቁመዋል። መከላከያ በአሁኑ ሰዓት እንደ ሰው እጥረቱ ይህንም ለመቆጣጠር እየሰራ ነው። ሆኖም ግን አንደኛ እነዚህ ፓለስቲናዎች ስራ የላቸውም። ይሄ ደግሞ ድርጊታቸውን ይፈትሹ ነው ማለት። ድርጊታቸውን ቢፈትሹና በሰላም ቢኖር ኑሮ ምንም አይነት ችግር አይመጣም ነበር። እንደምታየው ሚሳኤልና አንዳንድ ድሮኖችም እያገቡ እንግዲህ እንደ ጥቅምት 7 ለማድረግ የሚሞክሩበት ጊዜም አለ። ሆኖም ግን ይህ ሁኔታ እኔ ይሁዳውያኖችን አልፈርጅም። ለምን ይሁዳዎች በነጻ መኖር ይገባቸዋል። እነሱ ምንም እንኳ አንዳንድ ተባራሪ እየገቡ አንዳንድ ቁሳቁሶችና ወይም ቤታቸውን ቢያቃጥሉ ይሄ ደግሞ በእኛ ህብረተሰብ ተቀባይነት የሌለው መሆን አለበት። መንግስት ይሄን ነገር መቃወም አለበት። ይሄ ነገር ዞሮ የሚጎዳው እስራኤልና እነዚህን ሰፈሮች ስለሆነ ይሄን ነገር አክርሮ መቃወም አለብን። ሆኖም ግን መከላከያ እንደምታውቀው ሌት ተቀን ስራውን እየሰራ ነው። ያ ቦታ እንግዲህ እስከምታውቀው ድረስ በዚህ 2 ዓመት ትንሽ ተረጋግቶ ነበር። አሁን ግን ምናልባት ከኢራን እየተቀበሉ መልእክት ይሁዳውያንን ለመጉዳት የሚያደርጉት ሂደት ተቀባይነት ስለሌለው በተለይ ምስራቁ እዝ ትልቅ ስራ እየሰራ ነው። ሻባክም ትልቅ ስራ እየሰራ ነው። እንግዲህ ይህ ቦታ ምንጊዜም ደጋግሜ እንዳልኩት ከጆርዳን በላይ ያለው እስከ ኢየሩሳሌም ድረስ ለእስራኤል ምንጊዜም ፈታኝ ቦታ ነው። ይህን ደግሞ ለመቋቋም የሰው ኃይልም ያስፈልጋል።
እንደገና ደግሞ የመንግስትም ትልቅ ስራ መሰራት አለበት የሚል አቋም ነው ያለኝ። ኦኬ ከዛ ደግሞ ወደ ሊባኖስ ልውሰድና ኮሎኔል መኮንን በትላንትናው ዕለት ለመጀመሪያ ጊዜ ስምምነት ከተደረገ በኋላ ሂዝቦላ ተምዘግዛጊ ሮኬቶችን ሳይሆን ይሄ ትንንሽ ድሮኖችን አውሮፕላን አብራሪ ያልሆኑትን ፈንጅ ተሸካሚና ልከዋል ወደኛ ወታደሮች ማለት ነው። ያ ማለት ሂዝቦላ ልክ ኢራኖች ከአሜሪካ ጋር እንደሚያደርጉት ያን ፉክክር እንደገና እየመለሰው ነው። እዚህ ላይ ተጠያቂውስ ማን ነው? እስራኤልስ ምን ማድረግ አለባት? ኮሎኔል መኮንን እስካሁን በመከላከያ በኩልም በመንግስት በኩልም ስምምነቱን ለመጣስ አልተሞከረም። በእርግጥ ሂዝቦላ እንግዲህ እንደምታውቀው የተለያዩ ብሔሮችና የተለያዩ ጓዶች ያለው ይህን ስምምነት የማይቀበል መሆኑን ታውቃለህ። ተባራሪ አንዳንድ የምንላቸው ይህን ድርጊት ሊፈጥሩ ይችላሉ። ሆኖም ግን የሊባኖስ መንግስት በዚህ ስምምነት መሰረት 3ቱን ሰፈሮች ተቀብሎ ስራውን እየሰራ ነው ከመከላከያ ጋር። አንዳንድ የሂዝቦላ አባላት በብንጅብል ትንሽ ከተማ ነች፣ ትልቅ ከተማ ነች እንደምታውቀው። በዛ በኩል የነበሩ መመለስ ሲሞክሩ መከላከያ እየተቆጣጠረለት ነው። የሊባኖስ መንግስት እንዲያውም በአሁኑ ሰዓት ይሄን 3ቱን እንደ ፈተና ጥሩ ስራ ከሰራው ሌላ ተጨማሪ ሰፈሮች ይሰጠኝ ብሎ ለመንግስት አቅርቧል። በሚቀጥለው ሳምንት እንደሚመስለኝ ከሆነ ኢታሊ ላይ እንደገና ይህ ሁኔታ ውይይት ቀርቧል። ምናልባት እንደሚመስለኝ በኩል እስካሁን ድረስ ሂዝቦላ አቅም አጥቶ እንጂ ይህን ስምምነት ለማፍረስ የማያደርገው የለም። ሆኖም ግን እንደሚመስለኝ ከሆነ የሊባኖስ መንግስትና የሊባኖስ በተለይ የውጭ ጉዳይም ሆነ የሊባኖስ ፕሬዚዳንት ይህን ነገር ለማስተካከል ትልቅ ስራ እየሰሩ ነው። እንደሚመስለኝ ከሆነ ሂዝቦላ ትጥቁን ይፈታል የሚል አቋም ነው ያለኝ። እንደምታየው አሜሪካን ፈልገውት የነበሩ እንዴት አድርጎ ሂዝቦላ የጦር መሳሪያውን ይፈታል ብለን ገምታለን። በተለይ አሜሪካና ኢራን እየተፎካከሩ የሂዝቦላ የኢራን የስራ አስፈጻሚ ግብረ ኃይል ነው። ስለዚህ እንዴት ነው የጦር መሳሪያውን ሊፈታ ይችላል ብለን እኛ ማሰብ የምንችለው? በግድ ነው ወይስ እንዴት ነው? እንደሚመስለኝ ከሆነ በአሁኑ ሰዓት የሊባኖስ መንግስትና የኢራን መንግስት ትልቅ ቅራኔ እንዳላቸው ግልጽ ነው። የሊባኖስ መንግስት እንዲያውም እኛ ሂዝቦላ በሊባኖስ የሚኖረው ሂዝቦላ በኢራን ህለናው የሚመራ በኢራን መሳሪያ የሚመራ አገራችን ቁልቁል አግብቷት የኖረ የኢራን ተላላኪ ወታደራዊ አካል ነው፣ የኛ የሊባኖስ አካል አይደለም የሚል ፈርጀውታል። በተለይ በመንግስት በኩል ያ እስከሆነ ድረስ በአሁኑ ሰዓት የሊባኖስ መከላከያ ይህን ድርጊት ለመፈጸም ሙሉ አቅሙን ተጠቅሟል። በእስራኤልና በአሜሪካ ጓዶችን እየተገዘ ይህን ነገር እንደሚያደርገው እንግዲህ እንዳጀማመሩ ስናየው ይህን ነገር የሚወጡት ነው ስለይተኛል። ይህን ደግሞ ከቅርብ ያገኘሁት መረጃ ነው። ሆኖም ግን ሊባኖስ እንደ ሀገር እንድትቀጥል ከፈለገ የሊባኖስ መንግስት ሂዝቦላን ማውደምና ከራሱ ማውጣት አለበት። በተለይ ወታደራዊ አካሉ ከጠነከረና በአሜሪካ እርዳታ አንዳንድ ሚሳይሎችን፣ ፈንጆችን፣ ማፈንጃዎችን ከተሰጠው እና የሊባኖስ መንግስት መሪውን ለውጦ ማርሹን ለውጦ ስራውን ከሰራ ሊባኖስን በአሁኑ ሰዓት ሂዝቦላ የደከመ የተንቆጣቆጠ አካል ነው። የቀሩትን ሚሳይሎችን በቀላሉ ማግኘትና በእርዳታ በአሜሪካ እርዳታ ማውደም ይቻላል። የቀረው ህዝቡ ደግሞ እንደምታየው ተርቦ ተጠምቶ በዳህያ በሚባለውና በሊባኖስ ሀገር ተሰዶ በሀገሩ ላይ ተሰዶ የሚኖር ህዝብ እስከሆነ ድረስ የሊባኖስ መንግስት ከጠነከረ ይህን ነገር ለማድረግ እርዳታ ያስፈልገዋል። እርዳታ ደግሞ ከአሜሪካና ከእስራኤል እየተሰጠ ነው። ሆኖም ግን አትርሳ፣ የኢራኑና የአሜሪካው ጦርነት በሰላም ካልተፈጸመ ኢራን እየዛተችና እየፈከረች ባለችበት ሰዓት ሂዝቦላም ሆነ ሁቲምም ሆነ ሐማስም ትጥቃቸውን ለመፍታት ፈቃደኛ ይሆናሉ የሚል አቋም የለኝም። አሜሪካ ማሸነፍ አለባት። ካላሸነፈች ግን ዞሮ እንደምታየው የእስራኤል ችግር ነው የሚሆነው። ኮሎኔል መኮንን እዚህ ላይ እንደምታየው ኢራኖች ሽንፈታቸውን ተሸክመው ግን እንዳሸናፊ ሆነው ነው ቀርበው ያልና አሁን ሲፈልጉ ሁርሙዝን ይዘጋሉ። አሁን ደግሞ ሌላኛውን ምፍራጽ ወይም ደግሞ አካባቢ ደግሞ በሁቲዎች በሳውዲ በኩል የሚተላልፈው የመርከብ መተላለፊያ ለመዝጋት ውሳኔ ወስነዋል። ሚሳኤሎችን ይተኩሳሉ። የአሜሪካ ወታደሮችም እየገደሉ ነው።
አሜሪካ ግን ትሄዳለች፣ ትመታለች፣ ትደበድባለች እና መጨረሻ ላይ አሜሪካ እንደ አፍጋኒስታን እንዳደረገችው ሮጣ ትወጣለች ብለህ ታስባለህ? እነሱ እንደዚያ ነው የሚያስቡት ኢራኖች። ይሄ ምናልባት የኢራን ከተለምዶ እንደሚያውቁት አሜሪካ ብዙ ጊዜ መዋጋት አቅም የላትም የሚል አባባል አላቸው። ሆኖም ግን በአሁኑ ሰዓት በመካከለኛው ምስራቅ የሚገኘው ኮማንድ ፖስት አድሚራል ሚካኤል ለ2 ሳምንት የሚሆን ፕላን ነድፈዋል። ኢራንን ጠቅለል ባለ ሁኔታ ለመውጋትና ወደ ሰላም ወደ ድርድር እንድትመጣ የ2 ሳምንት ውጊያ ነድፍ አድርገዋል። ያ ይሆናል አይሆንም የትራምፕ ውሳኔ ነው። ሆኖም ግን ከተለምዶ እንደምታውቀው በየትኛውም ቦታ የአሜሪካ ጦር ኃይል ጦርነት አሸንፎ አያውቅም። ስለዚህ ያን ምናልባት ተመርኩዘው አሜሪካ ምን ያህል ጊዜ መቆም ትችላለች እያሉ እያወናበዱ ነው። እንደምታወቅ የአሜሪካ ጦርም ትላንትናም ኢራን ውስጥ አንዳንድ ቦታዎችን በተለይ ሺራዝ በምንለው ቦታ ጎድቷል። በኢራቅ በኩል ያሉ በኢራን መንግስት የሚደጎሙ ወታደራዊ አካሎችን የኢራን አብዮታዊ አባላት ያሉበት ጄኔራሎችን ተገለዋል። ለዛም ነው ትላንትና የኢራን ወታደሮች ወደ ጆርዳን ሚሳኤሎችና እንዲሁም ወደዛ አካባቢ ላሉ ሀገራት እንደ ባህሬን እንደ ኢሚሬት በምንላቸው የመተኮስ የሚፈልጉት። ሆኖ እንግዲህ የትራምፕ ውሳኔ እየተጠበቀ ነው። ትራምፕ ደግሞ በምንም ተአምር ይህን ጦርነት ጥለው የሚሄዱ አይመስለኝም። ምክንያቱም አሜሪካ ሀያላን ሀገር ናት፣ መሸነፍ የለባትም። እንደሚታሰበው ከሆነ በእውነት ለ14 ቀን ፍቃድ ከተሰጣቸው ኢራን በተለይ ሚሳይሏን፣ የማምረቻ ኃይሎቿን፣ መንገዶቿን፣ ድልድዮቿን ካጣች ምናልባት ውስጣዊ ፍንቀላ መንግስት ሊደረግበት ይችላል የሚል ሀሳብም አለ። ይህ ነው በዚህ በኢራንና በአሜሪካ ያለው። በዚህ በኩል በሁቲዎችና በሳውዲያ የሚደረገው ግን ከ2 ሳምንት በላይ ያለ ውጊያ ነው። እንደምታየው ሳውዲያ ሁቲዎችን እየደበደበች ነው። ሁቲዎች ደግሞ በዛ በኩል ያለውን በልባድ የሚባለውን በር የመርከብ ማለፊያዎችን ዘግተዋል። በዛ በኩልም ግብጽ ተቃውሞ አቅርባለች። ምክንያቱም ዞሮ ያ የመርከብ ማለፊያ የሚጎዳው ግብጽን ነው፣ ሌሎችን ሀገራት ነው። ይህ ደግሞ እንደሚመስለኝ ከሆነ በግብጽ ታግዞነት ወደ መፍትሄ ይደርሳል የሚል አቋም አለኝ። ምክንያቱም ያ በር ተዘጋ ማለት የብዙ ግብጻውያን ግሮሮ ተዘጋ ማለት ነው። የብዙ ሳውዲያን ግሮሮ ተዘጋ ማለት ነው። ይህ ደግሞ እንደማይሆን አልጠራጠርም። ግብጽ ሀያላ ነገር ናት። እንደምታውቀው ብዙ ወታደራዊ ኃይል አላት። በአሁኑ ሰዓትም እነዚህን ሀገራት በሚሳኤል በሚተኮስበት ሰዓት እያገዘችና እየረዳች ነው። ይሄ እንግዲህ አንድ ተስፋ ነው ያልነበረ የዚህ ሳምንት የተፈጠረ ስለሆነ ምናልባት የምናየው ሂደት ጥሩ ሊሆን ይችላል። ኮሎኔል መጨረሻ ጥያቄ፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዋሽንግተን አቅንተው ነበረ። በትራምፕን እሳቸውና የእሳቸው ቲም ከትራምፕ ቲም ጋር ተገናኝተው ነበር እና ስለ ጦርነቱ ሁኔታ ምን የመከሩበት ነገር ያለ መስሎ ይታያል? እንግዲህ እንደምታውቀው ጠቅላይ ሚኒስትራችን የሄዱት አንድ ሌንዚ የሚባል ከ40 ዓመት በላይ ሴኔተር የነበረ የእስራኤል ትልቅ በሁሉም እንግዲህ ግዛቶች ትልቅ የእስራኤል ደጋፊ የነበሩ በእውነት በየጊዜው እስራኤልን የደገፉ የእስራኤል መሳሪያ ስጧት ብለው የጮሁ ትልቅ ሰው ባልታሰበበት ሰዓት ሞተዋል። ለእሳቸው ቀብር ስነ ስርዓት ለመገኘት ነው የሄዱት። እግረ መንገዱ ግን ትራምፕ አግኝተዋቸዋል። ግላዊ ግንኙነት አልነበራቸውም። ከስታፋቸው ጋር ነው ግንኙነት የተደረገው። እንግዲህ እንደምታውቀው ከሆነ ብዙ ነገሮች አልወጡም። ምናልባት ግን ጠቅላይ ሚኒስትሩ ያቀረቧቸው አንዳንድ መረጃዎች ሊኖሩ ይችላሉ። በተለይ የማኮሽ ተራራ ከምንለው ላይ እንደምታውቀው የማኮሽን ተራራ እኛም በካሜራ እየተመለከት ነው የሚል አባባል አላቸው። በዛ በኩል መረጃ አቅርበው ሊሆን ይችላል። ይህን ደግሞ እንግዲህ እንደምታውቀው እስራኤል በዛ በኩል ጥሩ የሆነ የስለላ ድርጅት ስላላት ጥሩ መረጃ አቅርበዋል የሚል አቋም አለኝ። ሆኖም ግን ብዙ አልተነገረም። ይህን ደግሞ በሂደት የምናየው ነው ማለት ነው። ኦኬ ኮሎኔል መኮንን በጣም አመሰግናለሁ። ድጋሚ እስከምናገኘ ድረስ ለጊዜው በጣም አመሰግናለሁ። ደህና ቆይልኝ። እኔም በጣም አመሰግናለሁ። ደህና ቆዩልኝ። ኦኬ